እኔ አንድ ፕሮፋይላችሁ አንድ አይነት ሆነና ግራ አጋባኝ። የሆነ በጣም ያሳዘነኝ ታሪክ ነበርና የሆነ እንዳንተ አይነት ፕሮፋይል ውስጥ ገብቼ አውርቼ ነበረ። ድምፅሽ ርቋል። እስቲ ጮክ በይ። አይሰማም? ኤርፎን ነው የምትጠቀሚ? አይ አይደለም፣ ኤርፎን አይደለም። እሺ አሁን ይሰማል፣ ይሻላል። እና የሆነ እንትን ውስጥ ገብቼ ተናግሬ ነበር። በጣም ያዘንኩበት አንድ ታሪክ ነበረ። ምን ውስጥ? ፕሮፋይላችሁ አንድ አይነት ነው። እኔ እንዴት እንደሆነ አላውቅም። የብዙዎቻችሁ ፕሮፋይል አንድ አይነት ነው። ስሙን አላየሁትም ነበረ ስገባ ማለት ነው ላይቭ ላይ። እንደኔ አይነት ፕሮፋይል ያለው ሰው ጋር ነው ገብተሽ አወራሽው? አዎ ነበረ። እና ለማንኛውም ታሪኩን ልድገምልክ። እሺ። ብዙ ሰዎች እየገቡ የሚያወሩት ስለ ራሳቸው የፍቅር ታሪክ ነው እና እኔ አሁን ሳውዲ ነው ያለሁት። በጣም የሚገርም የአንድ የ14 ዓመት ልጅ ታሪክ በጣም ስለአመመኝ ልንገራችሁ ብዬ እና ልጅቷ የልጄ እኩያ ናት። እኔ የ15 ዓመት ልጅ አለች። እኔ ሳውዲ ነኝ እና ኢትዮጵያ ነው ነገሩ የተፈጠረው። የልጄ እኩያ ናት። እኔ ኢትዮጵያ ያለው ሰዓት እየመጣች እኔ ጋር ትጮታለች፣ ምን ትላለች ልጅቷና በአንድ በተረገመ ቀን አባት የላትም። ከአባቷ ጋር የምትኖረው እናትየዋ ትታት ሄዳ ነው አባትየው ጋር ማለት ነው። እና እቺ ልጅ በ14 ዓመቷ በገዛ አባቷ ተደፈረች። እና አሁን ራሱ በጣም ስሜታዊ ሆኛለሁ። ነገሩን ስሰማ በጣም አሞኛል። በእውነት በጣም ነው የተሰበርኩትና በገዛ አባቷ ተደፍራ እያስፈራራ እየደፈራት አባትየው እቺ ልጅ ጸነሰች ማለት ነው በ14 ዓመቷ። ከዛ ለማንም አልተናገረችም ስለሚያስፈራራት። ለማንም ሳትናገር ልክ ስትጸንስ ያው ስሜቱ ህመም ምናምን ይኖረዋል፣ ግን ስለ ጽንስ የማታውቅበት እድሜ ላይ ነው ያለችው። እና ሄዳ ለአስተማሪዎቿ ትናገራለች። ከዛ ለአስተማሪዎቿ ስትናገር ይዘዋት ሄዳሉ፣ ያሳጥቡላታል፣ ያስወርዱላታል። ከዛ እዛው ትምህርት ቤት ግቢ ውስጥ ያስቀምጧታል ማለት ነው። ግን በጣም ያመመኝ የልጅቷ መደፈር ብቻ ሳይሆን የአባቷ እስካሁን ድረስ አለመያዝ፣ በነፃነት እየዞረ እየተሽከረከረ ያለው ማለት ነው። የሰፈራችን ሰው ነው እንግዲህ። እና በጣም ነው ያመመኝ በእውነት ነው የምልህ። ኢትዮጵያ በሆን ተከታትዬም ምን ብዬም እኔ በእውነት ነው የምልህ ራሴ ሪስክ ወስጄ ላስይዘው ምችል ነበረ። ግን ማንም እየተከታተለላት አይደለም። ምችል ልጅ ያለችው አሁን ድረስ ትምህርት ቤት ነው ያለችው። ትምህርት ቤት ግቢ ውስጥ ነው ያለችው ያለ ወላጅ ማለት ነው። እና ላይቭ ላይ ስገባ ምን እንዳሉኝ ሀሳብ እንደሰጡኝ ታውቃለህ? መረጃ አምጪ አሉኝ። መረጃ ማለት ልጅቷ ስትደፈር የሚያይ ሰው አይደለም አይደል? ሰው ቢያያት እቺ ልጅ ባልተደፈረች ነበረ። ግን ኮምፓሽኑ ውስጥ ነው ያለችው። ኮምፓሽኑ ያስመረመረበት፣ የተደፈረችበት፣ ያስዋጠቡበት፣ ያስወረዱበት መረጃ አላቸው። ከሰው ነበር፣ ፖሊስም ተከታትሎት ነበረ። ግን በዛ ሰዓት አገር ቀይሮ ስለሄደ አልተያዘም ነበረ፣ ጠፍቶ ነበር። አሁን እኔ ባለቤቴ ነው ኢትዮጵያ ያለው እና እሱ ሁኔታውን ይነግረኝ ነበረ። አሁን ጠፍቷል የለም ይለኛል። አሁን ደግሞ በቅርብ ጊዜ ልጅቷ አሁን ድረስ ኮምፓሽን ውስጥ ነው ያለችው፣ ግቢ ውስጥ ነው ያለችው። ለምንድን ነው የሚያያት ሰው የጠፋው? ይህን ነገር መከታተል ያልቻለው? እና ላይቭ ላይ ገብቼ ስጠይቅ ሂጅና ከኮምፓሽን መረጃ ያቡ ጋር ለመግባት መረጃ አምጪ፣ የሕክምና ወረቀት ማለት ነው። ለባለቤቴ ነገርኩት፣ እሱ ስለሆነ ኢትዮጵያ ያለው ማለት ነው። ግን መረጃ አይሰጡትም። ለምን ብትል የተማሪያቸው አባት ነው እሱ። ምንድን ነው እነ መረጃ ይሰጡታል? ገባ ካረ ለሱ መረጃ አይሰጡትም። የግድ እኔ ጋር ያለው ምንድነው የልጅቷ ስምና የሰውየው ስምና የኮምፓሽኑ ስልክ ቁጥር ይሄ ነው ያለኝ እኔ ማለት ነው። በአሁኑ ሰዓት የኮምፓሽኑን ስልክ ቁጥር ይኖረኛል። ለሚፈልገው ሰው ብሰጥና ያቺን ልጅ በአካል ሄደው እስከ ቦታው እነግራቸዋለሁ። እኔ ሄደው በአካል ቢያዩዋት ቢደርሱላት የሚል ሀሳብ ነበረኝ። በእውነት እኔ አሁን እዚህ ስለሆንኩ ምንም ማምጣት አልችልም።
ባለቤቴም ደግሞ እንዲጋፈጥ አልፈልግም። የሆነ ሰዓት ላይ በቃ እኔ ሳየው ራሱ በቃ ምተው ይለኛል ምናምን ሲል እኔ ለምኜ ነው ያስተውኩት ባሌን ማለት ነው። ምክንያቱም ልጅቷ እኛ ግቢ ነው ያደገችው እና ለሚከታተል ሰው ቢኖር እችን ልጅ ቢደረስላት ወንድ አሁን ልጄ ስትነግረኝ አንድ ቸርች ነው የሚማሩት፣ አንድ ትምህርት ቤት ነው የሚማሩት። ልጄ ስትነግረኝ ወንድ ራሱ ትፈራለች አለች፣ ወንድ ራሱ ትሸሻለች። ኮምፓሽን ውስጥ ስለሷ ማንም ማውራት አይፈልግም፣ አይወራም። በቃ የሆነችው ነገር ምናምን ተደፋፍኖ ቁጭ አለ። ሜቢ አንድ 4 ወር ሆኖታል ከተደፈረች ማለት ነው። 4 ወር አካባቢዋ ነው አሁን። ግን ማንም ሰው ስለሷ እያወራ አይደለም ያለው፣ እየተከታተሉላት አይደለም ያለው። እቺ ልጅ እናቷ በህይወት አለች አታያትም እንጂ እና ለዚች ልጅ ማንም ይደርስላት። ገና 14 ዓመቷ ነው። እድሜዋን፣ ኮንፊደንሷን፣ ሁሉን ነገሯን ሰብሮ እሱ ለምዶ በነፃነት እየተንቀሳቀሰ ያለው የሚል ሀሳብ ነበረኝ እኮ። አሁን ይኸውልሽ አሁን ይሄ ወንጀል ነው የተፈጸመው እና አሁን እርግጥ አገር ውስጥ ስለሆነ ሴቶችና ህፃናት የሚባል ተቋም አለ አይደል? ሞር ይህንን ጉዳይ ወደዛ መውሰድ ቢቻል ጉዳዩ እነሱ ቢይዙት የተሻለ ይመስለኛል። ምክንያቱም እዛ ቦታ ላይ ምን እንዳደረገ ጉዳዩ የሚሸፋፈነው ማን ነው? እንደገና እዛ ድርጅት ውስጥ ያሉት መረጃ ያስፈልጋል። ኦፍኮርስ አሁን ጉዳዩ ወደ ህግ ስትወስጂ እኮ ማለት ነው ማስረጃዎች ሚዲያ ላይ ስትመጪ አሁን አስቸጋሪው እኮ ይኸውልሽ ሰው ጥፋት ይሰራበታል፣ ወንጀል ይሰራበታል። ግን እዚህ ምድር ላይ ያለሽ እውነት አይደለም የሚሰራው መረጃና ማስረጃ ከሌለሽ በቃ እውነትሽ ተደፋፍኖ ነው የሚቀረው። መረጃና ማስረጃ ግዴታ ነው። ልጅቷ በአካል መኖሯ መረጃ እኮ ነው አይደል እንዴ? በአካል አለች ተነገራለች። ምርመራ የተደረገበት የት ሆስፒታል ነው ይሄ የተደረገው? እያንዳንዱ እኮ ይመዘዛል። ገብቶሻል? አሁን አንዱ መረጃ ከተያዘ ከዛ መቼ ነው ይሄ የሆነው? ልጅቷ የት የተመረመረችው? የት ሆስፒታል ነው? ከዛ እዛ ሆስፒታል ይኬድና መቼ ነው ውጤቱ ምን ነበር? እያንዳንዱ ይሄ በምርመራው ሂደት ውስጥ የሚካሄድ ነገር ነው እንጂ ዝም ብለሽ አሁን እዚህ ጋር የሆነ ይሄ ሁሉም መረጃ እኮ አለ። የሆስፒታሉ ያስወረደችበት ሁሉም ነገር አለ። ልጅቷ የሰጠችው ቃል ባለ የመጀመሪያው ቀን ማለት ማን ነው እንደዚህ ያደረገሽ ምናምን የሚለውን መጀመሪያ ቀን ልጅቷ የሰጠችው ቃል አለ፣ ያስወረደችበት ያሳጠበችበት አለ። ይሄንን መረጃ ግን መስጠት የሚችለው ኮምፓሽኑ ነው። ምክንያቱም እሱ ነው መረጃ ሰብስቦ መጀመሪያ ላይ እየከሰሰው ማለት ነው። ክሱን አቋረጡት እንጂ የሚከታተል ጠፍቶ ክሱ ቆመ እንጂ መጀመሪያ ኮምፓሽኑ ከሶ ነበረ። ሙሉ መረጃ አላቸው። ያንን መረጃ ግን የሚሰጡት ወይ ለህግ ባለሙያ ወይ ደግሞ ለሚመለከተው አካል እንጂ ለአንድ ግለሰብ አይሰጡም እኮ። አሁን እኮ ይሄን ነው የምልሽ። ተቋም አለ አይደል? ሴቶችና ጉዳይ ህፃናት ጉዳይ። አንቺ አሁን አጠገብሽ ሰው ካለ ይህንን ጉዳይ የሚያውቅ ባለቤት የሚያውቃል ብለሽኛል፣ ወይም ሌላም ሰው ይህንን ጉዳይ ሄዶ ጥቆማ ማድረግና እዛ ጉዳዩን እንዲይዙት ማድረግ ቢቻል በጣም ጥሩ። የሚገርም ነገር ሶሻል ሚዲያ ላይ ላይክ እና ኮመንት ነው የምታገኘው እንዳለ እኮ የሰፈሩ ሰው ያውቃል። ይሄ የተደረገው ነገር ልጅቷ ተይዛ ስትሄድ ባልየው ተከሶ ሲፈለግ ሁሉ እኮ የሰፈሩ ሰው ያውቃል። ግን ተከታትሎ ለህግ የሚያቀርብ በቃ ደፍሮ የሚከስ ነው የጠፋው። ቤተሰብ የላትም እሷ ልጅቷ። እናት አላት በህይወት ግን በህፃንነቷ አባቷ ጋር ጥላት ነው የሄደችው። ሌላ ቤተሰብ የላትም። አባቷ ነው ከልጅነቷ እኛም ስናየው አባትየው ነው ሲያሳድጋት የምናውቀው። ገባ? እኔ አሁን ሰውየውን በአካል እንኳን ስጠይቀው ያን ሰላም እያለን ትታኝ ሄዳለች፣ ትታት ነው ሄደችው ነው ያለኝ። በቃ በአካል እንኳን አላውቃትም እናትየዋን። በቃ ትታበት ሄዳ እሱ ነበር የሚያሳድጋት። ይሰክራል፣ ይጠጣል፣ ያጨሳል። ሲሰክር በቃ የሚያደርገውን አያውቅም። ብዙ ጎረምሶች ይዞ መጥቶ ቤት ውስጥ ያሳድራል። በቃ ለየት ያለ ባህሪ ያለው አባት ነበረ በፊትም ማለት ነው ሳትደፈር በፊት። እናች ልጅ በጣም ብዙ ስቃይ ያሳልፋለች ከመደፈሯን በፊት ማለት ነው። ግን ተከራይ ናቸው፣ አከራዮች ያላቸው። ግን በቃ ደፍሮ የሚናገር አንተ ምንድን ነው የሚል ከልካይ ነው የጠፋው ታውቃለህ።
በጣም ማለት አባት ልጁን እንግዲህ አስቡት። አባት ልጁን ማለት በጣም ከባድ፣ በእውነት ከባድ ነው። በጣም እኮ አሁን ይህንን ጉዳይ የሚያውቁት ሰዎች ምንድነው ማድረግ ያለባቸው? ወደ ሄሎ አሌክስ ይሰማል? ይሰማል። እሺ ሰላም፣ እንዴት ነሽ? አስገባኝ ስላልሽኝ ነው። አውቄያታለሁ። በቀደም ነበር። አዎ አሌክስዬ፣ አይ ባለፈው እንትን ፋሚሊ ታይም ላይ መታ ነበር የነገረችን እና ሚሚ ነበረች። ሚሚ ማለት የሀቢባ ሞዴሬተር ነበረች እዚህ እና ሀቢባ ራሳቸውን ትምህርት ቤቱን ታወራቸዋለች፣ በውስጥም ልታወራቸው ትችላለች፣ ችግር የለውም ብላት መረጃዎቹን ላኪልኝ በውስጥ አውሪኝ ብላት ነበረ እና አውርተሻታል ሚሚን? የዛን ቀን በጣም ረጅም ታይም እየጠበቀችሽ ነበረ። እዚህ ላይቭ ላይ አውርታሻለች። ሀቢባ እንደዚህ አይነት ችግሮችን ትፈታለች፣ ትምህርት ቤቶቹንም ታወራቸዋለች ብላሽ ነበር እና እዛም ከመጣሽ አስገባሻለሁ ሞዴሬተር ስለሆንኩኝ እኔ ራሴ ሀቢባን አዋራታለሁ ብላሽ ነበረ። እኔ መረጃውን አምጪ ምናምን አላችሁኝ። የዛን ቀን ባሌጋ ደውዬ ልንገራችሁ ብያችሁ ነበረ። ደወልኩለት፣ ሄደ። ለግለሰብ አንሰጥም አሉት። አይሰጥም፣ ለግለሰብ መረጃ አንሰጥም አሉት። ምክንያቱም የተማሪያቸው አባት ነው እሱ። ስለዚህ መረጃ አይሰጡትም። እኔ አሁን ይልክ ፕሮፋይላችሁ አንድ አይነት ነው ያልኩት። አየከው አይደል? የሷ ፕሮፋይል እና ያንተ ፕሮፋይል ፒክቸሩ አንድ አይነት ነው እኮ። ይኸውልሽ ግራ የገባኝ በቀደም አንድ ነው። ይሄ የጌም ስልክ ቁጥር ለማን እዚህ አሌክስ ቤት ነው ምናምን ያለኝ። ይኸውልሽ ሚሚ እኮ የሀቢባ ሞዴሬተር ነች። ሀቢባ እንደዚህ አይነት ችግሮችን ትፈታለች እኮ። ሀቢባም እና መረጃ ነው ፈልገው፣ መረጃውን ደግሞ እኔ አላገኘሁም። አይሰጡም፣ አልሰጥም አሉት። ይኸውልሽ እየሰማሽኝ ነው? ትምህርት ቤቱ መረጃ ለአንቺ ወይም ደግሞ ለባለቤትሽ ላይሰጣችሁ ይችላል። ነገር ግን ለሀቢባ እሷ እንደዚህ አይነት ችግሮችን ስለምትፈታ የሚዲያ ሰው ስለሆነች በዚህ ኬዝ ላይ ስለምትሰራ እሷ ታዋራቸዋለች። የትምህርት ቤቱን ስልክ ቁጥር ለሀቢባ ስጫት፣ ለሚሚ ስጫት፣ ሚሚ ታወራሻለች። ሚሚ ደግሞ የሀቢባ የቅርብ ጓደኛና ሞዴሬተሯ ስለሆነች እሷ አወራታለሁ፣ ችግር የለውም ለልጅቷ እንድረስላት ብላች ነበር የዛን ቀንም እና የትምህርት ቤቱን እሱ እየጠበቀች ነበረ እና የትምህርት ቤቱን ስልክ ቁጥር ለእኔ ወይ እዚህ ጋር ላኪልኝና ከዛ በኋላ አውሪያት። እሷ እዛ ጋር ችግሮች እንደዚህ አይነት የቅርብ ጓደኛ ስለሆነ ችግር የለውም ለሀቢባን ያስረዳታለሁ። እሷ ደግሞ ትምህርት ቤቶቹን ታውራቸው። እንደዚህ አይነት መረጃ ካላቸው ልጅቷ ስታስወርድ ወይም ደግሞ የሆስፒታል እንደዚህ አይነት መረጃ ካለ መክሰስ ትችላለች። እንደዚህ አይነት ኬዝ ላይ ስለምትሰራ እኔ አወራታለሁ ብላሻለች እና ለሚሚ ላኪላት በውስጥ። እዚህ ጋር መተሽ ተደጋግሞ መወራቱ ያን ያህል ፋይዳ የለውም። ለልጅቷ ዋናው ነገር መደረሱ ነው አይደለ? ስለዚህ መፍትሄው እሷ ጋር ነበር። የዛን ቀንም እጠብቅሻለሁ እያለችሽ ነበር። አሁንም ደግመን ብንሰማው ምንም ትርጉም ስለሌለው ለእኔ ወይ የትምህርት ቤቱን ቁጥር ላኪልኝ፣ አዳማን ያሉት ብለሻል። የትምህርት ቤቶቹን ቁጥር ላኪልኝና ከዛ በኋላ እኔ ሚሚን አወራታለሁ። ሚሚ ደግሞ ለሀቢባ ታስረዳታለች። ሀቢባ ትምህርት ቤቱን ደውላ ተጠይቃቸዋለች። እንደዚህ አይነት ልጅ አለች፣ እንደዚህ አይነት ጉዳት የደረሰባት ብላ እሷ ስትጠይቃቸው ለእሷ በእርግጠኝነት መረጃውን ይሰጧታል። ስለዚህ እንደዛ አድርጊ እሺ፣ ጊዜ ከመንፈጅ። እሺ፣ አመሰግናለሁ አሌክስ፣ እያመሰግናለሁ ስላስገባኝ። እሺ፣ ችግር የለውም። እና ፕሮፋይላችን የቀጠሮ ጌም ነው። እሺ ሚያዝያ 24 ነው። ከገቡ አይቀር አስተዋውቂ ልውጣ። ሚያዝያ 24 የአሌክሳችን ጌም ነው። ሁላችሁም እንዳትቀሩ ተጋብዛችኋል። ሚያዝያ 24 ወይም ደግሞ ሜይ 2 ነው ውጭ የምትኖሩ ሁላችሁ። አመሰግናለሁ። በጣም ወዳችኋለሁ። መልካም ጊዜ። አሌክስዬ ሰላም። እሺ ሰላም። በቃ ግልጽ ነው አይደለ? ገብቶሻል አይደለ? ያለችሽ ነገር አሁን እዚህ ጋር አሁን ተመሳሳዩን ነገር እንዲህ ብናረግ ቢደረግ ከሚለው ሀሳብ ይልቅ መፍትሄ ሊያመጣ የሚችል ጉዳይ ላይ ፎከስ ማድረግ ነው። ስልክ ቁጥሩን ላኪላቸው። ከዛ ማናገር ሊያናገራቸው የሚገባ አካል ካለ ሌላም ሰው እኮ ይኖራል። ገብቶሻል? የህግ አካል ምናምን ሊጠይቃቸው በማስረጃ ምናምን
ይችላል። ስለዚህ አንቺ ከአንቺ የሚጠበቀውን ብቻ አድርጊ። እሺ እሺ፣ አመሰግናለሁ። እሺ ለዚህ ነው ሴት ልጅ አትስጠኝ የምለው እኔ። ሴት አባት ልጁን በሚደፍርበት ጊዜ ማለት ነው ሌላው ሰው እንዴት ነው ሴት ልጅ ብትኖር ሚራራላት ማለት ነው። ሴት ልጅ ከሰጠኝ በኪሴ ነው ይዣት ምዞረው ጋይስ፣ በኪሴ እንደ ዋሌቴ። ትምህርት ቤቷ ራሱ ሂጅ አብሬ ቁጭ የማራታለሁ። ኬጂ ራሱ ወፍ የለም። ይሄ እንደዚህ ጠብቁልኝ ምናምን በዚህ ጊዜ ለዘመድ ራሱ ጠብቅልኝ ብዬ አልሄድም። ሴት ልጅ እንዳሰጠኝ ከሰጠኸኝ ግን ከባድ ሽጉጥ ነው የምገዛው። ሽጉጥ ነው የምገዛው። ከባድ ባህሪ ይቀየራል። የተረጋጋ ሰው ከሆንኩኝ አሁን ሽጉጥ ነው የምገዛው። ይቅርታ አፍጦ ራሱ ያያት ሰው ካለ ችግር አለ እንዴ? ነው እናውራ። ምን ነው እንግዲህ ይመስለኛል ነገረኛ ሸማግሌ መሆን ይመስለኛል ሳስበው። ጊዜው ተበላሽቷል ጋይስ በጣም በቃ። አንዳንዱ ሰው እንዴት እንደሚያስብ እድሜ ስንት ነው? ይቅርብሽ የኔ እናት እድሜ። እኔ ብዙ ሼባ ነኝ። ሄሎ አይበቃም? እሱን ካልኩሽ ዘጠናዎቹ ነኝ። ፀጉሬ ምናምን እኮ ሽበት እንትን ምን አስቀብቼው እኮ ነው ቀለም። ጤና ይስጥልኝ። ያስገፈታል። ንገሪኝ፣ ማን ይታዘዝ? እኔ ፍቅረኛ ነበረኝና እሺ እኔ ያለሁት ዱባይ ነው፣ እሱ የሚኖረው ሌላ ሀገር ነው። እዚህ አይደለም። በምን ተዋወቃችሁ? የተዋወቅነው በኤፍቢ ነው። እሺ ዛሬ ፌስቡክ ተነስቶበታል። እሺ እንዴት ተዋወቃችሁ ፌስቡክ ላይ? አይ በውስጥ በተደጋጋሚ ጽፍልኝ ነበር። ምን እያለ? ያኔ እንድናወራ እያለ ነው እኮ። ማለት ምንድን ነው? አሁን ለምሳሌ አንድ ሰው መጥቶ እኔ ስቶሪ ላይ አንዳንድ ነገሮች ይለቅ ነበርና በቃ ተደጋጋሚ ጽፍልኛል በውስጥ። ሀይ እያለ ነው የሚጽፈው። አይ መልሽልኝ፣ በትንሽ ጊዜ ብታወሪኝ፣ ችግር ጊዜ ብትሰጪ ምናምን ከ5 ወር ምናምን በላይ በተደጋጋሚ ጽፎልኛል። እሺ እና ከ2 ዓመት ምናምን ሆኖናል አሁን ማለት ነው ከተዋወቅን። እሺ እና አሁን ተጣላን። 2 ዓመት አወራችሁ? ከዛስ ወደ ፍቅር ተቀየረ? ያው በፍቅር ነበር ስናወራም የነበረው በፊት ለ5 ወር ምናምን ነው። እንደዛ ነው ዝም ብለን ያወራነው። እሺ ከ5 ወር በኋላ እኔ እንደ ፍቅረኛ ነው የምናወራው። እኔ ያለሁት እዚህ ነው፣ እሱም ሌላ ሀገር ነው የሚኖረው። ስራ አለው ምናምን እና እሱ ወዳለበት እንትን እዚህ መጥቶ እንድንታይና ከዛው እሱ ወዳለበት እንዲሄድ ምናምን ይፈልግ ነበር። እኔ ደግሞ አለምጨርሳቸው ነገሮች አንዳንድ ነገሮች አሉኝ ምናምን እለዋለሁ ማለት ነው። እሺ እሱ ያኔ በተደጋጋሚ ይጠይቀኛል ይሄን ነገር እስከመቼ እኔ እንደዚህ እፈልጋለሁ ምናምን። አንቺ ከሱ ነሽ እኔ ከዚህ ኩኛ አይሆንም እና ምን እፈልጋለሁ ያኔ አንድ ላይ እንድንሆን እኔ ወደሱ እንድሄድ ማለት ነው። እሱ ወዳለበት ሀገር እንድሄድ ይፈልጋል። እሺ እኔ ደግሞ የምጨርሳቸው ነገሮች አሉ መስራት አለበት ምናምን ስለው እኔ ከበር ላድርግልሽ ብሩን ይለኝ ነበር ማለት ነው። እኔ ልስጥሽ አንቺ የምታስተካክይበትን ነገር እኔ ከኔ እንትን ላድርግልሽና አስተካክይ፣ ከዛ አንቺና እኔ እንሆን። እንደዛ ሲሆን ደግሞ እኔ አልፈልግም። እኔ በራሴ ነው የራሴን ማድረግ የምፈልገው ብዬ እያወራን ኖርን። አሁን በዚህ በ2 ወር ውስጥ ምናምን ሊመጣ ሲል ተጣላን። የተጣላንበት እዚህ ከመጣሁ በኋላ ከኔ ጋር ጊዜ ታሳልፊያለሽ ሲለኝ አይ ተያይተን እኔ ወደ ስራዬ ነው የምመለሰው ምናምን በሚል ማለት ነው። እሺ
ሚድ ሴትዬ አትፈቅድልኝ ወጥቼ ለማደር 2-3 ቀን ለመቆየት አትፈቅድልኝም። እሱ ሌላ መናገር አለብኝ የለብሽም። ግን አንቺ የምትኖሪበት ሀገር ነው የሚኖረው አይደለም? እሺ ግን ያኔ መምጣት ይችላል። እሱ በስራውም በምንም ዲግሪ ደብት እና በዛ በቃ መጨቃጨቅ ጀመርን። ይሄ ነገር በመሀላችን ጭቅጭቅ መፍጠር ጀመረ። እኔ ከመጣሁኝ አንቺ አይተሽ ለምትመለሽ እኔ ከዚህ ሀገር መጥቻ አንቺን ብዬ አንቺ አንድ ቀን እንኳን አብረሽኝ የማትቆይ ከሆነ ለኔ ቦታ የለሽም ምናምን በሚል መጨቃጨቅ ጀመርን። እሺ ከዛ በመሀላችን እንደዚህ ያለ ከፍተት ጀመረ። ከዛም እኔ መጨረሻ መወሰን አለብሽ። አንድ አንቺ እኔ ወዳለሁበት ነይ፣ ሁለት እኔ ከሱ ከመጣው ጊዜ ሰጥተሽኝ አብረን ተዝናንተን አብረን የሆነ ጊዜ አሳልፈን 2 ቀን 3 ቀን ከዛ ትመለሻለሽ ወደ ስራሽ፣ እኔም እመጣለሁ። ከዛ በኋላ ቤተሰብ አስተዋውቀን ምናምን ኢትዮጵያም ሄደን ሆነ እንጠቃለላለን ምናምን አለኝ ማለት ነው። ማለት ጀመረ። አይ እኔ እዚህ ከመጣ ወጥቼ ማደር አልችልም፣ ሴትዬ ማትፈቅድልኝ እኔም አልፈልግም፣ ወደሱም አልመጣም። አሁን ኮንትራት ለመጨረስ 1 አመት ነው የቀረኝ። ታገስና ኢትዮጵያ ገብተን ሁለታችንም ኢትዮጵያ ተያይተን ከዛ ቤተሰብ ሁሉ ነገር እንጨርስ። አንተም እዚህ ከምትመጣ እኔ ማልወጣ እንዲወጣ ለምትፈልግ ከሆነ ስለማልወጣ ምናምን ስለው ማደር ስለማልችል ከዛ በቃ ያወራኛል። ግን እንደ በፊቱ አይደለም። ያኔ ጊዜ እንደ በፊቱ ፍሪ ጊዜ ሰጠኝ ምናምን። ስደውልለት ብዙ ጊዜ አላገኘውም። ራሱ ሲደውል ነው እንጂ አንዴ ከጓደኞቼ ጋር ነኝልኛል፣ አንዴ ስብሰባ ላይ በቃ ብዙ ምክንያት ያበዛል። ከዛ አንድ ቀን ቃል ላይ ደውዬለት አላነሳም። አይቶታል፣ ኢሞ ላይ ነው አላነሳም። በኋላም ገብቼ ሳይ ኢሞ ገብቶ ምናምን አይቶታል፣ ግን አልመለሰልኝም። ከዛ ማታ ላይ ደወለልኝ ከመሸ በኋላ። ካሁን በኋላ እኔ ከመሸ በኋላ አንተ እኔ ስደውልልህ የማትመልስልኝ ከሆነ እኔ በፈለኩ ሰዓት የማላገኝ ከሆነ እንድትደውልልኝ አልፈልግም ምናምን ስለው አስበህበት ንገረኝ። በሐሳብ የምትስማማ ከሆነ በበፊተኛው እንደዛ እንደ በፊቱን ቀጥል፣ እንደ በፊቱ እንድትወልልኝ እፈልጋለሁ። የማትስማማ ከሆነ ደግሞ እንድናቆም ነው የምፈልገው። በዚህ ሁኔታ ካንተ ጋር መቀጠል አልፈልግም። ስደውልልህ አላገኘህም፣ አያየው ዝም ትላለህ፣ አትመልስልኝም ምናምን አልኩት። ከዛ እንደዛ ስለው እኔ አሁን ለምትይው ነገር እንድንነጋገር ስራ ባለፈው እንዳልሽ ከሆነ ላስብበት አለኝ። እሺ አስብበትና ደውልልኝ እንጂ እንደዚህ አንተ ስትፈልግ ብቻ እንድትደውልልኝ አልፈልግም። እኔ ስደውልልህ ማታነሳልኝ ከሆነ ስለው ካሁን በኋላ እንዳትደውልልኝ፣ በሐሳቤ ካልተስማማ በተነጋገርነው ነገር የማንቀጥል ከሆነ አትደውልልኝ፣ በቃ እኔም አልደውልልህም ካሁን በኋላ አልኩትኝ። እሺ ብሎ ዝም አለ። ደውልሻለሁ አስቤበት ብሎ ዝም አለ። ከዛ በቃ ከዛ በኋላ አልደውልልኝም፣ እኔም አልደወልኩለትም፣ ዝም አልኩኝ። የፋሲካ ዕለት ባለፈው ደወለልኝ። የጾሙ ሲገባ ካስቀየምኩሽ ምናምን ይቅርታ ምናምን ብሎ ደወለ። ከዛ በፊት ለ1 ወር አልደወለልኝም ነበርና ይቅርታ ምናምን በእግዚአብሔር ስም ብሎ ከዛ በዛ ማውራት ጀመረ። መልሶ ትቶ የነበረ ማለት ነው። በይቅርታ ምናምን ሐሳቡ ማውራት ጀመረ ምናምን። ከዛ አሁንም ደግሞ ደህና እያወራኝ 1 ቀን 2 ቀን ደህና አወራኝና መልሶ እንደበፊቱ መለሶ በቃ ጊዜ እሱ ሲፈልግ እንጂ ስደውልለት አለማገኘት ምናምን መጣ። አሁንም ዝም አልኩት፣ አትደውልልኝ ምናምን ብዬ ቦለኩ ዝም ብዬ እና አሁን እያወራኝ ነው ቦለኩት። ብሎክ እንዳልፈታው ለምን ቦልኬው ለምን ፈታዋለሁ? በቃ ዝም ቦልኬው ዝም እንዳል በጣም ተቸገርኩኝ። ያኔ በጣም ነው ወደዋለሁ የሱን ባላቀም እሱም ብሎክ አደረኩት በሁሉም። ያኔ በሌላም ስልክ አልመጣ ምንም አላለም እና ምን ላድርግ? ምን ትመክረኛለህ? ምን ይወደድሽለት? ምን የተመቸሽ? የወደድኩት አንድ ውሳኔ ሰው ነው። የሆነ ነገር በቃ ይወስናል ነገሮች ላይ ሐሳቡን ምናምን ወደዋለሁ በጣም። የሆነ ጸባዩን ራሱን የሚያሳየውን ነገር ጸባዩን ማለት ነው እወደዋለሁ። እድሜሽ ምን ያህል?
እድሜ 24 እስቲ ሚዩት አድርጊ እስቲ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የምንወጋሻው ሊያስነጥስሽ ይችላል ትንሽ። ይሄ የፌስቡክ አፍቃሪዎች ከባድ ልክፍት ነው በነገራችን ላይ። ይሄ ፌስቡክ አሁን አስተኝተነው ነበር መርፌ ወቅተን፣ ግን አሁን ፉን እያለ ነው። በጣም አስቸጋሪ። አንደኛ ይኸውልሽ እኔ እንዲህ አይነት ውሸታም ወንዶች በጣም ነው የሚያበሳጩ። ከአንቺ ጋር አሽሽ ገዳሚ ማለት ፈልጓል። መዋሸት አይጠበቅበትም። ገብቶሻል? እውነቱን ተናግሮ የመሸበት ማደር አያገባሽም። ከአንቺ ጋርም ተጠቃሎ አይኖርም። አብሮሽም ሀገር ቤት አይሄድም። ምን እንደፈለገ እኛ ወንዶች እናውቃለን። እዚህ ውስጥ ያሉ ወንዶች የሚሰሙኝ ስለምን እያወራ እንደሆነ ምን እንደፈለገ እናውቀዋለን። ወንድ ልጅ እንዴት እንደሚያስብ ስለምናውቅ ሴቶች ላይገባችሁ ይችላል። ሜይ ቢ ዝም ብሎ በቃ ነገር ፈልጎ ልትሉ ትችላሉ። ግን ምን እንደፈለገ እኛ እናውቃለን። ገብቶ ምንድን ነው የሰውን ህይወት እንደ ካርታ መጫወት? ገብቶሻል? ማይሰጥሽን ህይወት ማያረግልሽ ማይሆንልሽ እንዲሆንልሽ አሉ አብሮሽ ከአንቺ ጋር ለመዝናናትና እንደው በቃ እንደፈለገ ለመሆን ፈልጎ ግን ሊናውን ሸጦ ዋሽቶ ሌላ ሁሉ ታሪክ ውስጥ ገብቷል ሰውየው። በቃ ሰውየው አይሆንሽም። እኔ ግልጹ ልንገርሽ፣ ፌስቡክ ላይ ሚዩት አርጊ። እኔ ቀዶ ጥገና ላይ የምትነቁት ጉድ 50 ጋልኝ ማደንዘሻ ስለምትመልሺው መልስ ካሰብሽማ እንዴት ትረጇለሽ ሀሳቡ? እስቲ ቁጭ አርጊ፣ ስልክሽን ቁጭ አርጊ እና አዳምጪ። ብሎኩን እንመጣበታለን። ታዩ ከብሎኩ በፊት መጀመሪያ መገንዘብ ያለብሽ ምንድነው፣ ሰውየው አይሆንሽ። በእውነት ነው የምልሽ፣ ውሸታ። አንቺ ተስፋ አድርገሽ ከሱ ጋር እንኳን ብታገኘው ለማግኘት የምታስቢ ምንድነው፣ ነገ ያገባኛል፣ ባሌ ይሆናል፣ ጥሩ ሰው አግኝቻለሁ ብለሽ ነው የምታስቢ። እሱ ግን ያ አይደለም። ከጥቂት ጊዜ በኋላ ብሎክ አድርጎሽ እሱ ነው የሚሄደው። አንዴ ማንነቱን አታውቂም፣ አልተግባባሽም። ፌስቡክ ላይ ነው የምታውቂው። ዝም ብለሽ አሳልፈሽ ልትሰጪያች ራስሽን። ስለዚህ እንደማይሆን ከገባሽና ትክክል እንዳልሆነ ካወቅሽ ፍሬን ትይዣለሽ። አሁን ከዛሬ ጀምሮ አሁን በአንዴ ዞር በል ምናምን ብለሽ ብሎክ ማድረግ አንቺ ራሱ ያጨናንቅሻል። የጀመራችሁት ነገር ካለ ጓደኞች በአንድ ጊዜ አታቆሙ። ፍሬን በአንዴ አያዝም። በ80 በ90 ምናምን በ280 ስፒድ እየነዳችሁት ያላችሁትን መኪና በአንድ ጊዜ ፍሬን ጭምቅ አድርጌ ይዛለሁ ካላችሁ መኪናችሁ ነው የሚገለበጠው፣ አይቆምም። ምንድነው የምታደርጉት? እያረጋጋችሁ ቀስ እያላችሁ ነው ከዛ ሲስተም ትወጡት። በቃ ብልህ ሁኑ። ገዝ ስማርት ሰው ምንድነው የሚያደርገው? በቃ ገብቶታል አይደለ? ድራማው ገብቶታል አይደል? ድራማችሁ ሲገባ እንደነቃችሁ አታስነቁ። ከዛ ሲስተም ቀስ እያላችሁ ከዛ ሰው የምትወጡት በብልሃት ነው። ያም ሰው አይልቃችሁማ፣ ነገ ይጨቀጭቃችኋል። ስለዚህ አሁን ለምሳሌ በየቀኑ የምታወሪ ከሆነ አንድ ቀን እየቀነሽ ማውራት በቃ መውጣት እንዳለብሽ ወስነሻል ከዚህ ሲስተም ውስጥ። ግን አንድ ቀን እየዘለልሽ ታወሪዋለሽ። እስቲል እያወራሽ ነው፣ ግን ቢዚ ነኝ ስራ ማዳም ምናምን አያልሽ። ከዛ በሚቀጥለው ሳምንት 2 ቀን እየዘለልሽ ታወሪዋለሽ። አሁን እየራቅሽ ነው፣ እሱ አያውቅም። አንቺ ግን ምንድነው የምታደርጊው? ቀስ እያልሽ እየራቅሽ ነው በሲስተም ማለት ነው። ከ3 ቀን ጋፕ እየሰጠሽው 4 ቀን አታወሪውም፣ 1 ቀን ታወሪዋለሽ። ስራ በዛ እኮ እያልሽ በሳምንት አንዴ ማውራት ትጀምሪያለሽ ከሆነ ጊዜ በኋላ። ኧረ ምነው ጣል ጣል አለክሽ? ይኸው የስደት ህይወት እኮ እንደዚህ ነው እንደዚህ ትያለሽ እያልሽ ቀስ እያልሽ ከዚህ ህይወት ውጭ። ተግባባ? እሺ፣ አመሰግናለሁ። ያው ብሎክ ያደረኩት ስለማስችለኝ ነው። እየገባው ቤቱ ነው ያለው ምናምን አይደውልልኝ ሲል እሱ ነው የምልሽ። እየገባሽ አሁንም ታያለሽ። ስለዚህ በአንዴ አይለቀቅም፣ በአንዴ ፍሬን አያያዝም ያልኩሽ እሱ ነው። አሁን በአንዴ ብሎክ ምናምን ጭልምል ምናምን ካረግሽ ጭንቅላትሽ ሊያሳብድሽ ይደርስና እስሩ ነው የምትገኙ። እንደውም አንቺ ይቅርታ ትጠይቂዋለሽ። ይቅር በለኝ እንደው አጥፍቼ ከሆነ ብለሽ ማለት ነው። ተግባባ?
እና ደግሞ ብር ሰጥቶኛል። እሱ መመለስ አለብኝ። የሰጠኝ እኔ የሆነ ጊዜ አስፈልጉኝ ስለነበር ዝም ብዬ እንደ ወሬ ሳወራለት እኔ ጋር ሰጥሻለሁ ምናምን አለኝ። መልስልሃለሁ ምናምን ስለው ችግር የለውም ምናምን ብሎኛል። እኔ ግን መልስልሃለሁ ብዬዋለሁ። ምን ያህል ብር ነው? ወደ 300 ምናምን ሺህ ብር 300 ሺህ ብር ቁጥር ታውቂያለሽ አንቺ ራሱ ወይስ እሱስ ቁጥር ያውቃል? ሰጥቶኛል። ከምሩ ነው የሆነ ጊዜ አስፈልጎኝ ነበርና ከዛ እንደዚህ ብሩጎ እንደዚህ ምናምን ስለው ከዛ እኔ ጋር ለኔ ሰጥሻለሁ ምናምን አለኝ። ከዛ መልስልሃለሁ እየሰራው ምናምን ስለው ችግር የለውም ምናምን ከዛ እሺ አልኩት። መልስልሃለሁ ምናምን ብዬዋለሁ። መልሽለት። የሰው ገንዘብ አይሆንም። ሁለተኛ በገንዘቡ እንዴት አድርጎ ኮንትሮል ሊያደርግሽ ነገ 600 ሺህ ብር አድርጎ ይቀበልሻል። ምን ችግር አለው? ከፈለገ ባይቀበልሽም እንደፈለገ አሁን አንቺ የእሱን እምነት አግኝተሻል። አመንሽው በቃ 300 ሺህ ብር ስለሰጠሽ። መቼም ኢትዮጵያ የሚኖር ሰው አይደለም። ምክንያቱም የት እንደሚኖር መናገር አለብኝ ብለሽ ቅድም ላለመናገር የፈለግሽው ገብቶኛል። ኢትዮጵያ የሚኖር ሰው 300 ሺህ ብር ቆዳሽን ነው የሚገፍልሽ። እንደውም አንዳንድ ኢትዮጵያ አይደለም ስራ አለው። በስራ ምክንያት ላይ ውጭ ነው። መልሽለት፣ የኔ እናት መልሽለት። ህይወትሽ ይበልጣል። ምን እየመጣብሽ እንደሆነ አታውቂም። ፌስቡክ ላይ የተዋወቅሽ 300 ሺህ ብር ለአንቺ መልሽለት። አመሰግናለሁ ለምክር አሌክስ። አይ ብለሽ የምትሄጂ ከሆነ እግዚአብሔር ምስክሬ ነው፣ የሚገጥምሽ ነገር የከፋ ነው። ሰዎች መጀመሪያ ይኸውልሽ የሚፈልጉትን ነገር ስጣቸው ነው፣ እንዲያምኑ አድርጋቸው ነው። ገብቶሻል? ከዛ ምን እንደሚሆን አታውቂም። ምን እንደማለት መሰላችሁ? በሌላ አባባል ማንም ለእናንተ አለምንም ነገር ምንም ሊሰጣችሁ አይችልም። እንዴት ገብቷችኋል? ምን እንትን ነው ጽድቅ ነው እሱ ምንድን ነው ልትሉ ይህ ሰው አሁን ለምሳሌ ጠዋት ስትነሱ የሆነ ሰው ደውሎ እስቲ በአካውንት 1 ሚሊዮን ብር ላስገባ ላስቤያለሁ አካውንት ላከልኝ። ብዙዎቻችሁ የምትሸወዱት እንደዚህ ነው። በአቋራጭ የሆነ በቃ እንትን ላይ እንደዚህ አፕሊኬሽን ውስጥ ገብታችሁ እንዲያርጋችሁ እንዲህ ከሆነ እንዲህ ብር ታገኛላችሁ ምናምን ሲባል ብራቸውን ብቻ አድርገው የተቀላጠፉ ብዙ ሰዎች አሉ። ለምን? ለማግኘት። ይሄ ኢዚ መኒ ለማግኘት ማለት ኢዚ መኒ የለም። የእኔ እናት ከኋላ ምን እንዳለ አታውቂም። ታይ ተግባባል? ወይ 300 ሺህ ብር ወንዶቹም የመድማት ጀምሯቸዋል። አንዳንዶቻችሁ የቃርጥፊው ይዘሽ ላጥበ ምናምን አይጠቅምም ጋይስ። የሰው ገንዘብ አላግባብ ማንም ሰው ምንም ነገር እንዲሰጠኝ አልፈልግም። እናቴ አባቴ አይደለም ያሰው። ገብቷችኋል? ምንድን ነው ያሰበው? ፌስቡክ ላይ ላወቃት ልጅ 300 ሺህ ብሩን አውጥቶ ዝም ብሎ ኢንቨስት የሚያደርግ ይመስላችኋል? ማወራረጃ አለው። ሂሳቡን ያወራርዳል። ሰው ገንዘቡን አፍ መልሰሽ ቀስ ብለሽ ድምፅ ሳታሰሚ እኔናት ውልቅ በደህና ውልቅ በይ በሰላም። ምን አይነት ወረርሽኝ ነው እየገባብን ያለው ጎበዝ? ሜምበር ሆኖ ጋይስ ከስሜ ጎን ያለውን ልብ ክስት ሄሎ። አብዛኛውን ጊዜ እዚህ ስደት ላይ ያለን ሴቶች በጣም የተጎዳን ይመስለኛል እና አብዛኞቻችን እየተሸወድን ነው። በነገራችን ላይ ፕሮፋይል ላይ ያደረኩት እንደኔ እንዳይታለሉ በማለት አብዛኞቹ እየገቡ እንዲያዩት ነው። ታሪኩ ሲጀምር ፍቅረኛሽን ነው ፕሮፋይል ያደረግሽ? ያው ፍቅረኛ ነበረ በሰዓቱ። ግን የሆነውን ነገር ላውራክና እንዴት ተዋወቃችሁ ከሚለው ነገር። የተዋወቅነው በቲክቶክ ነው።
እኮ በቲክቶክ እንዴት አጋጣሚ ባወቃችሁ? ቲክቶክ አጋጣሚው የሆነ ቪዲዮ ላይ ኮመንት እየተሰጣጣን ነበርና በመሀል በውስጥ አረግ ነው ማለት ነው። ከዛ በኋላ ያው ጓደኝነት ተጀመረ። በትንሹ አመት ሆኖን ነበረ መሰለኝ። ከዛ የሆነ የቤተሰብ ታሪክ ምናምን ጀመረ በመሀል እንደዚህ ውርስ ምናምን መጠየቅ ፈልጌ ነበር ምናምን ብሎ ብቻ አባቱን ውርስ ከሰሰው ይመስለኛል የገዛ አባቱን። እና እኔ ደግሞ እንደማያስኬደው ምናምን አወራሁት ማለት ነው። አያስኬድህም ምናምን በቃ ፍታ የገዛ አባት ምናምን ብዬ እንደመምከር ስል ኖ አገኛለሁ ምናምን ብሎ በጣም ብዙ ብር ነው ይጠራልኝ። ያ ውርሱ ለራሱ ነው፣ ቢሄድም ቢመጣለትም ለራሱ ነው። እና ያለበትን ችግር ደግሞ በግልጽ ነገረኝ። በቃ እንደዚህ በመሀል እንዳጋጣሚ ሆኖ የመኪና አደጋ ደረሰበት። በመሀል እያወራን እያለ ጠፋ። ሲጠፋ ጊዜ ምን ሆነ ነው ምናምን ብዬ ተናድጄ እንደውም ስናገር ያው በጣም ስታወራ ሰውን ስትለምድ ያው ፍቅርም ተጀምሯል። ሰው በጣም ከማውራት የተነሳ አንዳንድ ጊዜ እንትን ይላል። ከዛ ያለበትን ሁኔታ ነገረኝ። የመኪና አደጋ ምናምን ብሎ ፎቶ አነሳን። በነገራችን ላይ ቪዲዮ ኮል እኔ ነኝ የምወጣው እንጂ በዚህ አጋጣሚ ሴቶችን በደንብ አድርጌ ልነግራቸው ፈልገው ቪዲዮ ኮል ሲደውልልኝ እኔ ነኝ እንጂ ቪዲዮ ኮል የማውራው የምታየው እሱ ቪዲዮ ኮል አይታይም። ሶ በዚህ ፎቶ በጣም ብዙ ፎቶ አለኝ። ይሄንን ምስል ማለት ፕሮፋይል ላይ የሚያዩትን ብዙ የሱ ፎቶዎች አሉ። ቪዲዮ ኮል አይቼው አላውቅም። ፎቶ ነው የሚልከው። ከዛ ይሄ ክሱን ጀምሮልክ በመሀል እንዳጋጣሚ በቃ እንደዚህ ተሳካለት እና አንድ መኪና ምናምን ተገጨው ማለት ነው። ከዛ በቃ መኪና ምናምን እኮ አንዱን መኪና ሰጠኝና አሁን የቦታው ውርስ ነው የሚቀረኝ ምናምን እና እሱን ደግሞ እስከሚወሰንልኝ ድረስ እንግዲህ ያለውን ተፍ ብያለሁ እስካሁን። የሆነ ሰዓት ብር በቃ እያነሰኝ ነው ምናምን ብሎ ተዳከመ ማለት ነው። በወሬያችን መካከል እንደዚህ አይነት ነገር ተጀመረ። ከዛ እኔ አላቅልህም መጀመሪያ ምን ያትግባበት ብያለሁ። ከወረስክ ውረስ፣ ካልወረስክ የራስህ ነው። እኔ ቢመጣም ቢቀርም የኔ አይደለም፣ ይቅርብህ፣ ሰርተህ አገኝ ምናምን ብዬ ከእንደገና መጨቃጨቅ ጀመርን። አንቺ ለምንድን ነው ማታበድሪ ምናምን ብሎ አሳመነኝ ማለት ነው በነገሮች። በቃ ይሄ ብር ከመጣ ባይመጣ እንኳን አለ ባይመጣ ይሄ መኪና ሸጬ ሰጥሻለሁ አለኝ። ከዛ በቃ ከሌሊት በቃ ጭቅጭቃችን ያሆነ ማለት ነው። ከዛ በቃ በወር የመቀበሉን 50 ሺህ እያደረኩኝ 3 ጊዜ 50 ሺህ ላኩለት። እንግዲህ ይህንን የውርስ ጥያቄ ያው ህግ ይዞት ስለነበረ ክርክር ላይ ነው እንዳልኩት ማለት ነው። ከዛ በኋላ ሁላ ማለት ነው ፎቶውን ሁሉ በፖስትኩት አልኩ እኮ በቃ ባሌ ነው ብዬ እኔ ትምህርት እንዲወስዱ ነው ሰው። አሁን ላይ እኔ ቅድም የ700 ልጅ በልብ የተሰብሩ ነው ያለች የብሩ ነገር አያሳ አንዳንድ ጊዜ የሃይምሮ መበላሸት እንደወረርሽኝ ነው እንትን ያልነው ማለት ነው። ከዛ በኋላ ውርሱ ምናምን እንደማያሸንፍ መናገር ጀመረ ማለት ነው። ልክ 100 ሺህ ብር ካላኩለት በኋላ ከዛ እኔ ሶስተኛ ዙር 50 ሺህ ብር ልልክለት ስል ማስጠንቀቂያ ሰጥቼዋለሁ። እኔ ይሄ ውርስ ብታገኝ ባታገኝ ለራስ ነው፣ ግን እኔ ከዚህ በኋላ ብር አይደማኝም፣ ያለብህንም ብድር ነው ትሰጣለህ ምናምን ብዬ በቃ ዘጋው ማለት ነው። ሶስተኛውን ስልክ ከላኩለት በኋላ እንደሚሸነፍ ምናምን ነገር ነገረኝ ማለት ነው። ከዛ ኦኬ ችግር የለውም ባይመጣም እኮ ብር የኃላፊ ነው ምናምን ብዬ አጽናናሁት ማለት ነው። ከዛ ጠፋ በመሃል በቃ እንዳላሸነፈ ሲነግረኝ ዳር እያለ ነበረ። እኔ በቃ ተስፋ ነው የምቆርጠው በዚህ ሁኔታ በዚህ ከቀጠለ ቅብርት ስዬ ምናምን ብሎ ማለት ነው። ከዛ በመሃል ጠፋና አንድ 15 ቀን ነው ምናምን ጠፋልህና ምን ሆነ ነው የጠፋው ምናምን ብዬ በስልክን ስስለው ቴክስት ብቻ ነው የሚጽፈው፣ ቮይስ አይልክም። የሚገርም ስትሪ ይዞ መጣ። የጠፋበትን ምክንያት ማለት ነው ከኔ ጋር ማቆም እንዳለበት የበፊት ፍቅረኛው አግብታ ነበረ፣ ሌላ ብር ያለው አይታ ሄደች በሚል ጨዋታ ነው ያጫወተኝ። አሁን ላይ ደግሞ ምን ሆና መጣች? ከዚህ በፊት ከሱ አርግዛ ሄዳ ከሱ እንደሆነ ልጁን እያወቀች ያ ብር ስላለው ከሱ ጋር ሆና ግን የኤችአይቪ ተጠቂ ሆና ከሱ ጋር ሄዳ ህፃኑም ኤችአይቪ እንዳለበትና እሱ እንዳስያዛት
ከዲኤንኤን ምርመራ ጋር ልጁን ይዛብኝ መጣች ነው ያለው። እና በቃ በአንድ ድንጋይ ሁለት ወፍ ወደ ኢትዮጵያ ከሄድኩኝ እንዳላገኘው ብሩንም እንዳልጠይቀው ራሱንም በሽተኛ አድርጎ ማለት ነው። ከዛ በኋላ እኔ መረጃ ጠየኩትና ወረቀት የተመረመርክበትንና ወይም የምትጠቀመው መድኃኒት ችግር የለውም አልኩት። አሁንም ቢሆን እኔ ከጎንክ ነኝ ያልኩት ማለት ነው። በዛ ሰዓትም ሞራል ምናልባት ከሆነ እንኳን በፍጹም መረጃ ሊያቀርብልኝ አልቻለም። ወረቀት ፈጽሞ ሊያቀርብልኝ አልቻለም። በቃ ሙሉ ለሙሉ ውሸት እንደሆነ ገባኝ። ቲክታክ የተዋወቅንበትን ገብቶ ማለት ነው እንዳለ ዲሊት አድርጎታል ኮመንቱን ማለት ነው። እና የቲክታክ ስሙን ሙሉ ለሙሉ ቀይሮታል እኔ እንዳላገኘው። ከዛ ፕራይቬት አድርጎኛል፣ ሜሴጅ እንዳልክ ዘግቶኛል። ከነ መጀመሪያ አስቀድሞ ታውቃለህ ሰርቶበታል ማለት ነው። ከዛ በቃ እንዳለ ማለት ማመን እየፈለግኩኝ እንዳላምን ያደረገኝ መረጃዎች መደለትና ብሎክ ማድረግ፣ ቴሌግራም በውስጥ የምናወራው ቴሌግራም ሁሉ ብሎክ ማድረግ፣ ስም መቀየር ምናምን ይሄ የውሸቱ የመጀመሪያው እንትን ነው ማለት ነው። እና መረጃ አለመቅንተን አለማለቱ አለማቅረቡ እና ሴቶችዬ ይሄንን ፎቶ በዚህ ፎቶ ምናልባት እኔ ትክክለኛ ነግሬ ካለው ቪዲዮ ኮል እኔ ብቻ ነኝ የምወጣለት። ይሄ ፎቶ በተደጋጋሚ ሌላም ፎቶ አለኝ። ምናልባት አረብ ሀገር በሚል ሂሳብ የመዳም ቅመሞች ላይ የሚሰራ ፌክ አለ። የማይሆን ፎቶ ይላክና እሱ ልክ እንደሚያገባ ሆኖ ያወራል፣ ልክ እንደባል ሆኖ ያወራል። በሌላ ሰው ፎቶ ሊሆን ይችላል ይሄን ነገር የተደረግኩትኝ ብዬ ነው የማስበው። ምክንያቱም ቪዲዮ ኮል አውርቶኝ አያውቅም። እና የገባችሁ ቼክ አድርጉ፣ ሴቶች እንዳትታለሉ ለማለት ነው። እኔ በ150 ሺህ ብር ተምሬያለሁ። ያው ጉዳት እንዳለ ሆኖ ከስተቱ ደግሞ የማይማር ሞኝ ነው። ከስተታችን መማር ነው ማለት ነው። አንቺ አሁን ማለት ቲክቶክ ላይ አውቀሽው ቪዲዮ ኮል አይተሽው ሳታውቂ እንደው ማን ምን እንደሆነ ሳታውቂ በዚህ ሁሉ ባጭር ጊዜ ውስጥ ምንድን ነው የሳበሽና ይሄ ገንዘቡን እንደተለኪለት ያደረገሽ? ትንሽ ከአይምሮ በላይ ስለሚሆን ነው። እሺ እህቴ፣ አሁን እንዲህ አይነት ነገር ቅድም ነው አጭር ጊዜ አይደለም አሌክስ። በነገራችን ላይ አመት ሊሞላ ነው። ስራዬ ብሎ ሰግጥሞ ያወራኝ ነበረ። ማታ ቀን ሌሊት አንባባልም የምናወራው ማለት ነው። ከዛ በኋላ ግን አሁን እንዲቀረብ እያለ ሲመጣ ክህደቱ ሊመጣ አካባቢ መጥፋት፣ ቀን መጥፋት፣ ማታ መጥፋት፣ ጠዋት የሆነ ሰዓት ማውራት አለ አይደል? መሸሽ ነገር አይቼበታለሁ። ግን ነገሮች ከሄዱ በኋላ ነው ከብቷል። አሁን አመት ሊሞላን አካባቢ ሲሆን ስለሆነ ሰው በነቃበትም ምን ዋጋ የለውም። አመት ማለት ቀላል አይደለም እና ብዙ የሚስብ ነገር በቃ እንዴ የምናወራቸው ወሬዎች አልኩ እኮ በቃ ሮማንቲክ የሆነ ነው። እና ሴቶች ደግሞ በቃ ታውቃለህ በወሬ ነው የምንሸነፈው። እና ልብ በሉ ለማለት ነው የገባሁት እኔ። አሁን እያደረግሽው ፎቶ ፕሮፋይል ላይ እሱ ነው እሱ አይደለም፣ ምንም ማስረጋገጫ የለሽ። እንደዚህ አይነት አዎ፣ ግን በዚህ ፎቶ ምናልባት ሌላም ስራ እንዳይሰራበት ስለፈለኩ ነው ያደረኩት። ይሄንን ፎቶ ራሱን የላከልሽ? ራሱን የላከው የነዳም ምናምን ነገር በቃ ቪዲዮ ኮል ብቻ ነው እንጂ ማናወራው እንደዚህ ሁሌም ይልክልኛል። ሚልክልኝም እንደዚህ ተመሳሳይ እንደው ልብስ ቀይሮ ከሆነ ነው እንጂ በመኪና እየነዳ ተመሳሳይ እንዲህ ነው የሚላከው። አዎ፣ ምክንያቱም አሁን እንደዚህ አይነት ሰው ፕላኑ ስለሚያውቀው ነገ ምን እንደሚያደርግሽ የራሱን ፎቶ አይልክልሽ። ምክንያቱም ነገ ፎቶን ከላክልሽ እኮ ኦልሬዲ አወቅሽው ማለት ነው። ቪዲዮ ኮል የማያወራሽ እኮ በምክንያት እንዳታየው። ስለዚህ ጥንቃቄ ይፈልጋል። አሁን የምታዩኝ ሰዎችም እዚህ ጋር የእሱ ፎቶ ነው ብላችሁ ይሄንን እንትን ማድረግ ወይም ሌላ ነገር ማውራት ምናምን ትክክል አይደለም። ማጣራት ያስፈልጋል። እሱ ነው አይደለም የሚለው መታወቅ አለበት። በሌላ ሰው ፎቶ ብዙ ጨዋታ የሚጫወቱ ብዙ ሰዎች አሉ። ከእሷ ተማሩ። ብዙ ጊዜ መለፈልፈው ይሄ ነው። አውቀዋለሁ የሚሉ አሉ። ለማዛግ ከሆነ አላውቅም። አሌክስ ግን የምታውቁት ካላችሁ ቢያንስ ለጥንቃቄ እንዲሆን ነው። በዚህ ፎቶ ደግሞ በሌላ ሰውም እየተነገደ ከሆነ ሰውየውስ ለምንድን ነው እንደዚህ እስኪሆን ድረስ ባይዘው እኔ አልለቀኩትም። ግን አንተ ቤትም የገባሁት ብዙ ሴቶች ስላሉ እንዲማሩበት የምታውቁም ካላችሁ ደግሞ ለምን በዚህ ሰውዬ ፎቶ ለምን እንዲህ ስህተት ይሰራል? ስለዚህ ሰው በህግ ቦታ ባሄድም ይሄ ራሱ አንድ ወንጀል ስለሆነ በዚህ እንኳን መቀጣጫ ይሆናል።
ስለዚህ አዳምጡ፣ ተማሩ። አሁን አንቺ በቃ አሁን ብሎ እንትን ብሎክ አድርጎሻል። ኖ እኔ ራሴ ብሎክ አድርጌው እንዳለ ቴሌግራሜን በቃ ወጣሁ። ምክንያቱም ያንን ባየው ቁጥር ሃይምሮ ለምን ይነካልና በስራ ራሴ ቢዚ አድርጌያለሁ። አሌክስ እግዚአብሔር ይመስገን። ሰው ከስህተቱ ይማራል፣ ይሳሳታል፣ ግን መማር አለብን። እናም ለሌላ ሴቶች ደግሞ የትምህርት እንዲሆን በዚህ ፎቶ ሊነገር ይችላል ከዚህ በኋላም ራሱ እሺ በርቺ። እሺ እናመሰግናለን። በጣም እናመሰግናለሁ በጣም እሺ። እንግዲህ ያው መከራውን ቢካለም መከራ ይምከራው ነው። ሁሌ መነግራችሁ ይሄ ሁሉም ሰው አንድ አይደለም ትሉኛላችሁ። የሚባል ነገር የለም። ሁሉም ጭምብል አድርጎ ነው የሚመጣው። ቲክቶክ ላይ ሊጠብሲስ ይመጣል። ቆዳሽን ሊገፍልሽ ደግሞ ፊት ለፊት የማይገለጡ ሰዎችን ነው የምታምኗቸው። ንግግራቸው እርግጥ የሆነ ከየት እንደሚያመጡት እራሱ አሁን ይሄ ሚዲያ ሰዎችን እያታለለ ነው እርግጠኝነት። በሌላ አካውንት ደግሞ አሁን እዚህ ውስጥ ያለሽ ማታወቂያው አይተሽ ማታወቂያው ቲክቶክ ላይ እየተጀናጀንሽ ያለሽ ወንድ ካለ ፍሬን ያዥ። እሱ ሊሆን ይችላል። ሄሎ እሱ ሊሆን ይችላል። አዎ ተናግሬያለሁ። ሀይ ምናምን ተባብለሽ ወይኔ ድምፁ ሲያምር ምናምን ያልሽው ካለ እንደሷ 100 ምናምን ሺህ ብርሽን ሊገፍሽ ነው። ውርስ ደግሞ ምናምን እና ብዙ ብር ይሄ ልክ የሎተሪው ምናምን ማጭበርበር ታስታውሳላችሁ? የሆነ ሰሞን ፋሽን ሆነ። ሄሎ ማጭበርበር ያው እኔ ማለት የሚፈልገው ብቻ ምንድነው ብዙ ልጆች አንቴን ሲያማክሩ ሰማለው። በቃ ብዙ አይነት ላይቮች ያላቸው እኔም ብዙ ላይፍ አሳልፌያለሁ። ያው እኔ ሁሉም ነገር በጊዜው ሂደት ከጠነከሩ እንደሚያልፍ ብዙ ተረድቻለሁ እና ያው እንደሚያልፍ ነው ማምነው። ሁሉ ነገር ያልፋል። ሁሉም ሰው ደግሞ እንደሚያልፍ አድርጎ በቃ ጠንክሮ ማለፍ እንዳለበት ነው መምከር የምፈልገው፣ ልክ እንዳንተ ማለት ነው። እኔ ለመጀመሪያ ጊዜ ኩዌት ፕሮሰስ ሲጀምር ዘመድ ነበር ያስጀመረልኝና መንገድ ዝግ ሆኖ በጣም ተፈታተንኩኝ፣ በጣም ማለት ነው። እና ሰው ሁሉ በቃ አንቺ ውሸትሽ ነው አትሄጂም ምናምን በቃ ብዙ ነገር እቃውላ ከቤት አስወጥቼ ምናምን ወደ ቤተሰብ ተሰነባብቼ ስንት ነገር በቃ በጣም ተፈታተንኩኝ። ከዛ በቃ አንድ አከራይ ሰውዬ ምን አለኝ፣ መስኪያ ቤት አልኩኝ፣ ወርቅ ያለ እሳት ሰው ያለ ፈተና አይሆንም፣ የኔ ልጅ ጠንከር በይ አለኝና ስለዚህ ሰው ልጅ በቃ ሳይፈተን ራሱ ምንም ጥሩ የሚሆን ነገር የለም። ፈተና የሚፈተነው ፊት ለፊቱ ጥሩ ነገር እየመጣ ስለሆነ ነውና በጣም መጠንከር አለባችሁ እህቶቼ፣ ወንድሞቼ፣ በሱ ቤት ስር የምትገኙት በሙሉ ማለት የምፈልገው የገባሁት ለዚህ ነው። እና ብዙ ጊዜ ለመግባት ስጠይቅ አላስገባኝም ነበርና ዛሬ እድል በማግኘቴ እውነት ደስ ብሎኛል። አንተም ደግሞ እውነት በጣም የተባረክ ነው። እግዚአብሔር በቃ እንጃ ልበል፣ እግዚአብሔር ይባርክ። ምን ልበል በቃ እውነት ቃል የለኝም። እግዚአብሔር ይባርክ ብቻ። እና እህት ወንድሞቼ በዚህ ውስጥም ያላችሁ እንደው ድምጼን የምሰሙት በቃ እሱም ምክርም ስሙት። ደግሞ እኔም የምለው ነገር በአቅሜ ያዩት ሁሉ ነገር በቃ ዝም ብሎ ነው። በቃ ሁሉ ነገር ያልፋል። እውነት በቃ ያልፋል። በቃ ያልፋል። ተስፋ አትቁረጡ፣ ጠንክሩ፣ በርቱ። በቃ አመሰግናለሁ አሌክስ። እሺ አመሰግናለሁ። አንዳንዶቻችሁ ግን ትዕግስት ታውራስ አመጣት ታውራም እኮ ችግር የለውም። ትዕግስትን የመሰለ ነገር የለም ጓድ። ትዕግስት ግን ስም ራሱ ካየው እዚህ አለሽ ቲጂ እስቲ ስምሽ ትዕግስት ይሆንሻለሽ። ቢያንስ ያንቺን ስም በማንበብ እንኳን ትዕግስትን እንጽናናበት እንጂ አለሽ። እስቲ አለው በይ። ሄሎ ኮይኑ ከፍቷል ከላይ። ኦኬ አሁን አይሰማም? አሁን ይሰማል። ምን እንታዘዝ? የእኔ ታሪክማ ማለት ነው ፍቅር አልዘኝ አለ። ለምን ነው ምኩኖ ነው አሊዝም አለሽ ፍቅር
አዎ አልዘኛለ። እንዲይዝሽ ምን ጥረት አደረግሽ? እኔ እንጃ ምንም አላደረኩም። አወራቸዋለሁ ግን ያስጠሉኛል እኮ። አይውልሽ አሁን ለምሳሌ የሆነ ነገር እኮ አልሰራም አለኝ አልሆን አለ ምናምን ለማለት የሆነ ጥረት አድርገሽ ነው ላልሳካም አለ የምትይው። ምንም ጥረት ሳታረጊ አልይዝም አለኝ የሚል ድምዳሜ ላይ እንዴት ደረሽ? ለዛማ ሞክራለሁ እኮ አወራቸዋለሁ። እስኪ በቃ ምናምን ብዬ አወራና ግን ያኔ ከ3 ቀን በላይ ምናምን ያስጠላኛል። ስንት ናቸው? አይ ማወራማ አንዳንዶችን ነው ግን አይ ናቸው አወራቸውና ስትይ እንዴት ነው ጅንጀናው በጅምላ ነው ወይ ብዬ ነው። ነው ወንዶች ነው ማለት ያኔ በተራ ነው ማወራቸው አንዳንዶችን። እሺ ከዛ ያው ሄዳሉ። ምንም አታፈቅራቸውም? ብታፈቅራቸው አልቻልሽም? እነሱስ? እነሱም አፈቀርኩሽ ይላሉ ግን ያው እኔ እምቢ ስል ይሄዳሉ። በምንድን ነው የምትተዋወቁት? ኖርማል እንዲሁ በአካልም በስልክም። አሁን በዚህ ሰዓት እየጀነጀነሽ ያለ ሰው አለ? አንቺም እየጀነጀንሽ? አረ የለም። ሲንግል ነሽ? አዎ ያው በዛው ነገር። እድሜሽ ምን ያህል ነው? 25። እሺ ይኸውልሽ ፍቅር አሁን ፍቅር አልይዘኛል አይባልም። ለምን መሰለሽ? ፍቅር እንዲይዝሽ ነጭ ሽንኩርት፣ ዝንጅብል፣ ቃሪያ ከማር ጋር እንደዚህ አድርገሽ ፈጭተሽው አንድ ላይ ፍሪጅ ውስጥ አስቀምጠሽው ከዛ ከ7 ቀን በኋላ እንደዚህ ሲዋሃድ ጧት ጧት በባዶ ወደሽ እሱን እየወሰድሽ ከዛ ከሆነ ሳምንት በኋላ ፍቅር እንደዚህ ይይዝሻል ምናምን የሚባል ነገር የለም። ዛሬ አልያዘሽም ማለት በቀለም እርግፍ አድርገሽ አትተይው። ፍቅር እኮ ትክክለኛ ሰዓትና ትክክለኛ ጊዜ ሲመጣ ትክክለኛው ሰው ጋር የሚሆን ነገር ነው። ጊዜ ያለው ሁሉ ነገር ገብቶሻል? ለሁሉ ጊዜ ያለው። ስለዚህ አሁን አንቺ ልትሞቺ የሞት አፋፍ ላይ ሆነሽ የምትናገሪውን ቃል ነው አሁን አንቺ የተናገርሻለሽ። በቃ ልትሞቺ የመጨረሻዋ ቃልሽ ምንድን ነው ስትባይ፣ አይ ፍቅር እንደሆነ አሊዝ አለኝ ልትይ ትችላለሽ። በቃ ሊያበቃልሽ ነው። አሁን እየኖርሽ ነው። ዛሬ ነገ የነገዋ ፀሐይ ምን ይዛል እንድትመጣ እንደምትችል አታውቂም። ከነገ ወዲያ ምን ሊፈጠር እንደሚችል አታውቂም። ስለዚህ ፍቅር አልይዘኝም አለ ከማለት ይልቅ በቃ መታወሪያቸው ሰዎች ጋር ምንም አይነት የሚስብሽ ነገር የለማ። በቃ ትተይውና ስራ ላይ፣ ህይወት ላይ፣ ጤናሽ ላይ፣ ማህበራዊ ህይወት ላይ፣ መንፈሳዊ ህይወት ላይ ብዙ ጉዳዮች ላይ ፎከስ ታደርጊያለሽ። የፍቅር ህይወትሽ ደግሞ ዘግይቶ የሚመጣ ከሆነ ታይዋለሽ በጊዜ ሂደት። ገብቶሻል? ስለዚህ ለሁሉም ጊዜ ስላለው ጊዜ ስለሆነ ንጉሱ ለጊዜ ፍቅር እንዲህ ነኝ ብለሽም ደግሞ አትቀራረቢ ከሰዎች ጋር። በፈቃደኝነት አይዝም ፍቅር። ከብዙ ሰው ጋር ስለተጀናጀንሽም ሊይዘሽ ይችላል። ግልጽ ነው? ኦኬ አመሰግናለሁ። እኔማ እንደዛ ብዬ ስተው አለፈሽ ሊያልፍሽ ነው ምናምን ያሉ እኮ ነው። ስንት ነው እድሜሽ አሁን? 25? አዎ። አይ ገና ነሽ። ምን በ40 ዓመትሽ ፍቅር ቢይዝሽ ፈጣሪ አይሳሳትም። እሺ ችግር የለም አያልፍብሽ። እሺ እሺ ወይ አምላኬ፣ እኛ ያረጀነው ሰዎች ሲንግልነት ይለምልም ብለን ይታወቃል። ከመንገድ ላይ ገና ስትወጪ መንገድ ላይ እቃ ይዘሽ እንደዚህ ችኩል እያልሽ ስትሄጂ በትከሻው ገጨት አድርጎሽ እቃሽን አስጥሎሽ ውይ በሞትኩት እኔ ብሎ ይቅርታ ነው ስደናበር እኮ ነው ምናምን ብሎ እቃሽን ሊያነሳልሽ ሲል እንደዚህ አይን ላይ እንትትያዩና ልክ እንደ ህንድ ፊልም እንደዚህ ይህቺ ልጅ አይኗ ሲያምር ምናምን ብሎሽ አንቺም ግርማ ሞገሱ ብለሽ እዛ ጋር ልክፍቱ ሊጀምር ይችላል። አፈቀርኩት ልትይ ትችያለሽ። ታክሲ ላይ ምናምን አንዴ ሙዬ ስልክ ሚስ ኮል አድርገበት ምናምን ብሎሽ አንዴ ወደ ራሱ ስልክ ደውሎ አሁን ደግሞ የመጣሽ ፋሽን አለች ማታ ይደውልሽ ማማዬ ቅድም እኮ ስልክ እንትን ያልኩት ታክሲ ውስጥ ምናምን ብለሽ ትጀምሪያለሽ። እንደዛ ልትታወቂ ትችያለሽ። አይታወቅም ጓድ ምንድን ነው እንደዚህ ጋር ታድባችሁ
እኔማ ከፍቅር አለ ምን ጂኒ ያለብኝ ፍቅር የማይዘኝና ማላፍቅረው። ለማንኛውም አሁን ያልኩትን መንገድ ላይ ተገጫጭተን ምናምን መጠብስሽ ምናምን ካለሽ እንገጫጭ እንጂ እንዴ ምንድነው የምትጠብቂው? ምናምን እንገጫጭ። እስከ መቼ ነው ተገጫጭተን ምናምን ወይ ተጣልተንም እንጠባበስ ለማለት ፈልጌ ነበር፣ ግን ተውኩት። ለማንኛውም ጓዶች ጥሩ ጊዜ ነበረን። ሰዓታችንን ጨርሰናል። ምንም ነገር ከዱባይ በጣም በቢሊየን አልቀይረውም። እሺ ሰው ነገ ምኑ የከፋችሁ ካላችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ ሰው የለኝም የምትሉ ሰዎች፣ ጭንቅ ያላችሁ ሰዎች ኑ እሺ፣ እኔ ወንድማችሁ ነኝ። መወለድ ቋንቋ ነው፣ እንዳያሳስባችሁ እሺ። ጊዜን የሰጠ ፈጣሪ በነፃ ነው አይደለኛ? ሰው በነፃ ጊዜ ብንሰጥ ሰዎች መጥፎ አይደለም። ስለዚህ እየመሸ ያለበት ሀገር ያላችሁ መልካም ምሽት ይሁንላችሁ፣ ጤና ይስጣችሁ፣ አትታመሙ፣ መቼም ክፉን ያርቅላችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን፣ አትታመሙ፣ ክፉን ያርቅላችሁ፣ የሰው ፍቅር ይስጣችሁ፣ በሄዳችሁበት የሰራችሁት ይለምልም፣ የነካችሁት ሁሉ ወርቅ ይሁን፣ ጸጋ ያልበሳችሁ፣ በክፉ ቀናችሁ በጭንቃችሁ ቀን ፈጣሪ ቆመላችሁ ከጎናችሁ፣ ክፉን አያሳያችሁ፣ ከክፉ ሰዎች ከአስመሳይ ሰዎች ይጠብቃችሁ፣ አይምሯችሁ ውስጥ ያለውን ሀሳብ ከክፋት በስተቀር ያሳካላችሁ። እሺ እየመሸ ያለበት ሀገር ያላችሁ ደህና ደሩ፣ እየነጋ ያለበት ሀገር ያላችሁ መልካም የስራ ቀን